ከፍቅረኛ ጋር መለየት ሁልጊዜም ቢሆን ህመም አለው። በተለይ ደግሞ ግንኙነቱ በክፉ ሁኔታ ካበቃ እንዲቆጨው ባደረኩት ብሎ ማሰብ የሰው ልጅ ተፈጥሯዊ ስሜት ነው። ሆኖም ግን ትልቁና ውጤታማ በቀል ያንቺ ደስተኛ መሆኑና በሁሉም ረገድ ማደግሽ ነው። እሱ እንዲቆጨውና አንቺን በማጣቱ እንዲጸጸት ለማድረግ የሚረዱሽን ነጥቦች እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ እንደምትወዱት ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። አንደኛ፣ የዝምታ ህግን ተግብሪ። ይህ በጣም ውጤታማ መንገድ ነው። ከሱ ጋር ማንኛውም አይነት ግንኙነት አቋርጪ። አትደውይ፣ መልእክት አትላኪ። ስትደውይለት ወይንም ስታለቅሽለት አሁንም እጄ ላይ ነች ብሎ እንዲያስብና እንዲኮራ ታደርጊዋለሽ። ዝም ስትይ ግን እንዴ ረሳችኝ ብሎ መጨነቅ ይጀምራል። ማህበራዊ ሚዲያ ክትትልሽን አቁሚ። የሱን ስቶሪ አትይ፣ ፎቶዎቹን ላይክ አታድርጊ። ከራዳር ውጪ ሁኚ። ሁለተኛ፣ በራስሽ ላይ ኢንቨስት አድርጊ። አንቺ የተሻለሽ ሴት ሆነሽ ሲያይሽ መቆጨቱ አይቀርም። መልካም ገጽታ፣ የአካል ብቃት እንቅስቃሴ ጀምሪ። የአለባበስሽን ዘይቤ አሻሽዩ። ይህ ለራስሽ ያለሽን በራስ መተማመን ይጨምራል። እውቀትና ስራሽን አስተካክይ። በትምህርትሽ ወይንም በስራሽ ውጤታማ ሁኚ። ስኬታማ ሴት ሁልጊዜም ትናፈቃለች። ሶስተኛ፣ አዳዲስ ትውስታዎችን ፍጠሪ። ያለሱ ህይወት የቆመ እንዳይመስለው ከጓደኞችሽ ጋር ውጪ፣ ተዝናኚ፣ አዳዲስ ቦታዎችን ጎብኚ። እነዚህን ትውስታዎችሽን በማህበራዊ ሚዲያ አልፎ አልፎ ለጥፊ። ነገር ግን ለሱ ለማሳየት እንደሆነ እንዳይታወቅ ጥንቃቄ አድርጊ። ይልቁንም በእውነት እየተዝናናሽ እንደሆነ ሊቆጥረው ይገባል። አራተኛ፣ ደካማ ጎንሽን አታሳይ። በጋራ ጓደኞቻችሁ ፊት ስለሱ መጥፎ ነገር አታውሪ ወይንም እንደተጎዳሽ አታሳይ። ስለ እርሱ ማንም ሰው ሲጠይቅሽ ደህና ነው፣ መልካሙን ሁሉ እመኝለታለሁ ብለሽ በፈገግታ አለፊው። ይህ ያንቺን ብስለትና እሱን እንደረሳሹ በግልጽ ያሳያል። አምስተኛ፣ ትልቁ ቁልፍ እውነትም መርሳት። እሱ እንዲቆጨው የምታደርጊው እሱን ለማስቆጨት ብለሽ ስትለፊ ሳይሆን በእውነት ለራስሽ መኖር ስትጀምሪ ነው። ያኔ እሱ መኖርና ለመኖሩ ግድ የማይሰጥሽ ደረጃ ላይ ስትደርሺ የአንቺ ማንነት ይበልጥ ያበራል። ልብ በይ፣ ለአንድ ሰው ለማይገባው ሰው ብለሽ ጊዜሽን ከምትጨርሺ ያንን ጉልበት ለሚወዱሽ ቤተሰቦችሽና ለወደፊት ህልምሽ ብታዊው ይሻልሻል። አንቺ ዋጋሽን ስታውቂ እሱ ያጣውን ትልቅ ነገር ይረዳል። ይህ ስለ ፍቅር ነው። ቻናላችን ሰብስክራይብ አድርጋችሁ ቪዲዮንም እስከመጨረሻው ድረስ ስለተከታተላችሁ ከልብ አመሰግናለሁ። ቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑ።